ዛሬ የምታዩት አብነት ዛሬ ብር የሚሰጥ አብነት ዛሬ የታመሙትን የሚያሳክም አብነት ዛሬ የተራቡትን የሚያበላ አብነት ለማስተር አብነት የ3 ቀን ጾም ጸሎት መታወጁ ተነገረም። በጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተር አብነት ከበደም በአደባባይ ጸሎት እያደረጉም ይገኛሉ። በገዜ ጎፋ ወረዳ በሚገኙ ቀበሌዎችም ቤተ እምነቶች የ3 ቀን ጾም ጸሎት ማወጃቸው ተነግሯል። ማስተር አብነት በ2010 ዓለም መጨረሻዋ ደረሰ ወይንስ ደግሞ ተፈጥሮ እጅግ አስፈሪና ሚስጥራዊ ገጿን እየገለጠችልን ይሆን? ዛሬ በፋርስ ባህረ ሰላጤ ላይ በምትገኘው ታሪካዊቷ የሆርሙዝ ደሴት ሰማዩ ዝናብ ማዝነብ ሲጀምር ምድሩ ግን ደም መጥፋት ጀምሯል። አዎ በትክክልም ሰምታችኋል። ዝናቡ በጣለ ማግስት ባህሩ ለኪሎ ሜትሮች ወደ ደም ቀለም ተቀይሯል። ሞገዶቹ ቀይ አረፋ እየደፈቁ ዳርቻውን ሲደበድቡም ምድሪቱ ሙሉ በሙሉ ወደ ቀይ ሲኦልነት ተቀይራለች። የአስደንጋጭ ትዕይንት ብዙዎችን የጥፋት ቀን ምልክት ነው የሚል ስጋት ውስጥም ጥሏቸዋል። ነገር ግን ከዚህ ደም የመሰለ ባህር በስተጀርባ ያለው ሳይንሳዊ ሚስጥር ከምታስቡት በላይ አስገራሚ ነው። ይህች ደሴት ለምን ምድራዊቷ ማርስ ተባለች? የአካባቢው ነዋሪዎችስ ይህንን ቀይ ባህር ለምን እንደበረከት ይቆጥሩታል? በባህር ዳርቻው ላይ የሚገኘው አፈር ለምን በምግብነት ይቀርባል? ዛሬ በዚህ ሰፊና ልዩ ዘገባችን በኢራን ደቡባዊ ጫፍ የተከሰተውን የደም ዝናብ ሚስጥር ከጥንት ፖርቹጋሎች ጀምሮም እስከ ዛሬዋ ማርስ ድረስም ያለውን ድብቅ ታሪክና በዓይን ያላዩትን እጅግ አስገራሚ ተፈጥሮ በጥልቀት እንፈትሻለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ ማስተር አብነት የታመመው በሽታ ምንድነው? እግሩ ይቆረጥ ተብሏል። እንግዲህ ማስተር አብነት የምስኪኖች አባት፣ የችግረኞች የድሆች አባት ነውና በጣም ያሳዝናል፣ ልብን ይሰብራል። እንግዲህ እሱ ምንድነው ያለው? ለኔ የሚያስፈልገኝ ጸሎት ብቻ ነው፣ ጸሎት ጸልዩልኝ ብሏል ማለት ነው። ሌላኛው ሰበር መረጃ በኢራን ደም ዘንቧል፣ ደም ፈሷል፣ ከሰማይ ደም ዘንቧል ማለት ነው። ያ ምንድነው? ያ ክስተት ምንድነው? የሚሉትንና ሌሎች መረጃዎችን ወደ እናንተ አደርሳለሁ። አዳዲስና ወቅታዊ መረጃዎች ናቸው። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮን ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ወደ መረጃዎቹ ወስዳለሁ። ዛሬ የምታዩት አብነት ዛሬ ብር የሚሰጥ አብነት ዛሬ የታመሙትን የሚያሳክም አብነት ዛሬ የተራቡትን የሚያበላ አብነት በካንሰር ታመሙ። በካንሰር ታመሙ። በካንሰር ሲታመም እግሬን ስለታመም እግርህ ከጉልበት በታች ይቆረጥ ተባለ። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ
ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። ለማስተር አብነት የ3 ቀን ጾም ጸሎት መታወጁ ተነገረም። በጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተር አብነት ከበደም በአደባባይ ጸሎት እያደረጉም ይገኛሉ። በገዜ ጎፋ ወረዳ በሚገኙ ቀበሌዎችም ቤተ እምነቶች የ3 ቀን ጾም ጸሎት ማወጃቸው ተነግሯል። ዓለም መጨረሻዋ ደረሰ ወይንስ ደግሞ ተፈጥሮ እጅግ አስፈሪና ሚስጥራዊ ገጿን እየገለጠችልን ይሆን? ዛሬ በፋርስ ባህረ ሰላጤ ላይ በምትገኘው ታሪካዊቷ የሆርሙዝ ደሴት ሰማዩ ዝናብ ማዝነብ ሲጀምር ምድሩ ግን ደም መጥፋት ጀምሯል። አዎ በትክክልም ሰምታችኋል። ዝናቡ በጣለ ማግስት ባህሩ ለኪሎ ሜትሮች ወደ ደም ቀለም ተቀይሯል። ሞገዶቹ ቀይ አረፋ እየደፈቁ ዳርቻውን ሲደበድቡም ምድሪቱ ሙሉ በሙሉ ወደ ቀይ ሲኦልነት ተቀይራለች። የአስደንጋጭ ትዕይንት ብዙዎችን የጥፋት ቀን ምልክት ነው የሚል ስጋት ውስጥም ጥሏቸዋል። ሆርሙዝ ደሴት ላይ የጣለው ዝናብ አካባቢውን ሙሉ በሙሉ ወደ ደም ቀለም ቀይሮታል። ባህሩ ሲቀላ ሞገዱም ቀይ ሆኖ ዳርቻውን ሲመታ የሚያሳዩት ምስሎች በዓለም ዙሪያ መነጋገሪያ ሆነዋል። ለመሆኑ ይህ ክስተት ምንድን ነው? የተፈጥሮ ድንቅ ሥራ ወይንስ ደግሞ ሌላ ሚስጥር? ባለፉት 2 ቀናት ታህሳስ 2025 በሆርሙዝ ደሴት የጣለው ዝናብ ቀይ ዝናብ ወይም ደግሞ የደም ዝናብ የሚል መጠሪያም እንዲሰጠው አድርጓል። ዝናቡ ሲያቆም በደሴቱ ዳርቻ ያለው ባህርም ለኪሎ ሜትሮች ወደ ቀይ ቀለም ተቀይሯል። ብዙዎች ክስተቱን ከመጽሐፍ ቅዱሳዊ የጥፋት ምልክቶች ጋር ማያይዘውታል። ሌሎች ደግሞ የባህር ውስጥ እሳተ ገሞራ ፈንድቷል በሚልም ስጋት ውስጥ ወድቋል። ቱሪስቶች በእግራቸው ባህሩን ሲረግጡት ልክ በደም ውስጥም የሚራመዱ ይመስላል። ይህ ክስተት ዛሬ ብቻም የታየ ሳይሆን ዝናብ በጣለ ቁጥር በከፍተኛ ሁኔታ የሚከሰት ቢሆንም በዘንድሮ ግን መጠኑና ቀለሙ ከበፊቱ በበለጠ ደምቆ መታየቱ ሳይንቲስቶችን ሳይቀር አስገርመዋል። አሁን ወደ እውነታው ንግባም። የሆርሙዝ ደሴት በጂኦሎጂስቶች ዘንድም የቀስተ ደመና ደሴት ትባላለች። ለምን? ደሴቲቱ በተፈጥሯዊ ኤማታይት የተባለ የብረት ማዕድን በከፍተኛ ሁኔታ የሚገኝባት ስፍራ ናት። ሆርሙዝ ደሴት የተፈጠረችው በጂኦሎጂካዊ አጠራርም ሶልት ዶም በሚባል ሂደት ነው። ከሚሊዮኖች ዓመታት በፊት ጥልቅ በሆነው የምድር ክፍል ውስጥም የነበረው ጨው በከፍተኛ ግፊት ወደ ላይ በመገፋቱ ደሴቱን ፈጥሯታል። ይህ ጨው ከሌሎች ማዕድናት እንደ ብረት፣ ሰልፈርና መዳብ ጋርም ስለተቀላቀለም ደሴቲቱ ላይ ቀይ ብቻም ሳይሆን ቢጫ፣ ነጭ፣ ሰማያዊና አረንጓዴ ኮረብታዎችን እንዲታዩም አድርገዋል። ለዚህ ነው የቀስተ ደመና ደሴት የምትባለው። ለቀይ ቀለሙ ተጠያቂው ግን ኤማታይት የተባለው የብረት ኦክሳይድ ማዕድን ነው። ይህ ማዕድን በደሴቱ ኮረብታዎች ላይም በብዛት ይገኛል። ዝናብ በሚጥልበት ጊዜም ውሃው በኮረብታዎቹ ላይ ያለውን ቀይ አፈር አጥቦ በቀጥታ ወደ ባህሩ ይዞት ይወርዳል። እሺ እንደተመለከታችሁ ከማስተር አብነት በሽታ ጋር ተያይዞ እንግዲህ ማስተር አብነት ጸልዩልኝ ብለዋል። ጸሎት ትልቅ ነገር ነው። ጸሎት በእስመ በጸሎት ጻድቅ ትድህን ወይ ትማስን ሀገር። በጸሎት አገር ትድናለች፣ የሰው ልጅ ይድናል። በጸሎት ኤልያስ ሰማይን ለጉመዋል። ሰማይ እንዳይዘንብ አድርጓል ማለት ነው። እንደገና ደግሞ ጸልዮ ሰማይ እንዲዘንብ አድርጓል። ወጸሎተ ጸለየ ከመይዝንም ዝናም። ኤልያስ ጸሎት ጸለየ፣ ዝናብም ዘነበ። ኤልያስ ጸሎት ጸለየ፣ ሰማይ ዝናብን እንዳይሰጥ አደረገ ይላልና ጸሎት ታላቅ ነገር ነው። ስለዚህ ሁላችንም ለምስኪኖች አባት፣ ለድሆች አባት፣ ለችግረኞች አባት ለማስተር አብነት መጸለይ አለብን ማለት እወዳለሁ። ስለዚህ ይህንን የምናይ ሰዎች ንስሐ መግባት፣ ወደ እግዚአብሔር መቅረብ፣ አብዝተን መጸለይ፣ አብዝተን መጾም፣ አብዝተን መስገድ፣ አብዝተን ወደ እግዚአብሔር መቅረብ ያስፈልጋል። ንስሐ መግባት ያስፈልጋል።
ማለት እወዳለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ እንድታደርጉ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ይቆይ